ዮሐንስ ኢየሱስ የወደው የነበረ ሐዋርያ ነው። ምንም እንኳን የክርስቶስ ፍቅር እንደ ፀሐይ ብርሃን ለሁሉም እኩል የሚያበራ ቢሆንም የፀሐይ ብርሃን ወደ ቤታችን ውስጥ ዘልቆ ሊያበራ የሚችለው በርና መስኮታችንን በከፈትንበት መጠን እንደሆነ ሁሉ ዮሐንስም ለጌታው ፍቅር ከሌሎች በላይ የልቡን መስኮት ወለል አድርጎ ስለከፈተ የፍቅሩ ብርሃን በእርሱ ላይ ጎልቶ አብርቷልና ኢየሱስ የሚወደው ደቀ መዝሙር ሆነ። ቅዱስ ዮሐንስ ከ12ቱ አንዱ ቢሆንም ሐሙስ ማታ እረኛው ሲመታ ከተበተኑት በጎች ጋር አብሮ አልሸሸም። ከእርሱ ጋር እንሞት ዘንድ እንሂድ ሲሉ የነበሩት እነ ቶማስ፣ አልለየህም ሲሉ የነበሩት እነ ጴጥሮስ ሲሸሹ፣ ዮሐንስ ግን ጌታውን እስከ መስቀል ድረስ ተከተለ። ጌታችን በክብር እየተመላለሰ ሕሙማንን እየፈወሰ ዓሣና እንጀራ አበርክቶ እየመገበ በሕፃናት ዝማሬ እየታጀበ በነበረበት ወቅት ከእርሱ ጋር ወዳጅ መሆን ብዙም አያስቸግርም ነበር። በተዋረደበትና በተሰቀለበት በዕለተ ዓርብ ከእርሱ ጋር መሆን ግን እውነተኛ ወዳጅነት ነው። ጌታችን ከእናንተ አንዱ አሳልፎ ይሰጠኛል ብሎ በተናገረበት ምሽት ጌታ ሆይ እኔ ሆንን ብለው ሐዋርያት ሲጠይቁ፣ ዮሐንስ ግን ወደ ጌታው ደረት ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ ነበር። ይህም ዮሐንስ አሳልፎ እንደማይሰጠው ያለውን እምነት የሚያሳይ ነበር። ዮሐንስ ከጌታ ደረት ላይ መጠጋቱ በሊቃውንቱ ዘንድ እጅግ ብዙ ትርጉም ያለው ነው። ቅዱስ ዮሐንስ አፈወርቅ ከደረቱ ተጠጋ የሚለውን ቃል ስትሰሙ ጌታው እንዲህ እንዲቀርበው እንዴት ፈቀደለት ብላችሁ አስባችሁ ይሆን? የዚህ ድርጊት ምክንያቱ ግን ፍቅር ነው። የሚወደው ደቀ መዝሙሩ ወደ ደረቱ ተጠጋ በማለት የገለጠውም ለዚሁ ነው። ወደ ደረቱ መጠጋቱ አሳልፎ ይሰጠኛል የሚለው ክስ እርሱን እንደማይመለከተው እርግጠኛ መሆኑን ያሳያል ሲል ቅዱስ ቄርሎስ ዘእስክንድርያ ደግሞ እግዚአብሔርን ለሚያዩ ሰዎች የተዘጋጀ የክብር ስፍራ ከደረቱ መጠጋት ነው ይላል። ቅዱስ ዮሐንስ ወደ ጌታ ደረት መጠጋቱ በእርግጥም ትልቅ ክብር ነው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን አልነበረም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው እንደሚል የማናየውን እግዚአብሔርን በአባቱ እቅፍ ያለ አንድ ልጁ እርሱ እኔና አብ አንድ ነን፣ አብን ያየ እኔን አየ ብሎ ተርኮልን ነበር። እግዚአብሔር ወልድን ደግሞ ከኢየሱስ እቅፍ የተጠጋው ቅዱስ ዮሐንስ በመጀመሪያ ቃል ነበረ፣ ቃልም ሥጋ ሆነ ብሎ ሊተርክልን የቻለው ከጌታ ደረት በመጠጋቱ ነው። ሊቁ ወደ ኢየሱስ ክርስቶስ ደረት እስካልተጠጋና ከኢየሱስም ዘንድ ማርያምን እናቱ አድርጎ ካልተቀበለ ሰው በቀር ወንጌልን ሊረዳ የሚችል የለም ይላል። በእርግጥም ቅዱስ ዮሐንስ ነባቤ መለኮት ዘ ቴዎሎጂያን እስከመባል የደረሰው መላእክት እንኳን ሳይቀሩ ነገረ እግዚአብሔርን ከእርሱ ሊማሩ የሚመኙለትና ሊሰግድላቸው እንኳን አንተ ከእኔ በምን ታንሳለህ አብሬ ባሪያ ነኝ እስከ ማለት ደርሰው የሚያከብሩት ሰው ሊሆን የቻለው ከጌታ ደረት በመጠጋቱና ድንግል ማርያምንም እንደ እናቱ በመቀበሉ ነው። የጌታውን እናት ከተቀበላት በኋላ ድንግሊቱ በልቧ ተጠብቀው ነበር የተባለላትን ምስጢር ሁሉ ብትነግረው ከሐዋርያት ሁሉ በላይ የመጠቀ ነገረ መለኮትን በጥልቀት የጻፈ መጋቢ ምስጢር ለመሆን በቃ። ጌታውን እጅግ ይወድ የነበረው ቅዱስ ዮሐንስ በዕለተ ዓርብ የጌታችንን መከራውን ባየ ጊዜ በሐዘን እጅግ ተሰቃይቶ ነበር። አባ ጊዮርጊስ በድርሰቱ በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘ ይብል ወይልየ ወይልየ አማዑተ ከርሱ ከመነደ እሳት ውእየ፣ በመስቀሉ አንጻር ቆሞ ዮሐንስ ወይለኔ ወይለኔ እያለ አለቀሰ፣ አንጀቱም እንደ እሳት ነበልባል ተቃጠለ በማለት እንደገለጸው እንደ ኢየሩሳሌም ሴቶች ጮሆ በማይወጣለት የወንድ ልጅ ለቅሶ ቅዱስ ዮሐንስ ስለ ጌታው መከራ በምድር ላይ በቆየበት ዘመን ሁሉ ያልተለየውን ጥልቅ ሐዘን አዝኗል። ጌታችን ለዚህ በሐዘን ባህር ለሚዋኝ ደቀ መዝሙሩ ምንም የማጽናኛ ቃል አልተናገረውም። እስከ መስቀል ድረስ ለመከተሉም ሌላ ሽልማት አልሰጠውም። እናትህ እነኋት አለው። በእርግጥም ላዘነ ሰው ከሐዘን የምታረጋጋ ድንግል ማርያምን ከመስጠት በላይ ምን ማጽናኛ አለ? ለዚህ ሐዋርያ በምድር ላይ የቀረች ሀብቱን ድንግል ማርያምን ከማውረስ በላይ ምን ስጦታ ሊሰጠው ይችላል?
እንዴት ያለ ክብር ነው! ሐዋርያውን እንዴት ባለ ክብር አከበረው! ነፍሱን ከሥጋው በለየበት በዚያች ሰዓት እናቱን እንዲጠብቅ ለደቀ መዝሙሩ ሰጠው። በመስቀሉ ስር የዮሐንስ ወላጅ እናቱ ማርያም ባውፍሊያ እዚያው ቆማ ነበር። ጌታችን ግን የሥጋ እናት ላለው ዮሐንስ ሌላ መንፈሳዊት እናት ሰጠው። የሥጋ እናቱ ማርያም ባውፍሊያ የምትለመነውን ሳታውቅ በግራና በቀኝ አስቀምጥልኝ ብላ ለልጆቿ ሞትን የምትለምን እናት ነበረችና ለዮሐንስ ሌላ እናት ያስፈልገዋል። ሰዓሊት ለነፍሳቲነ ሕይወተ ኦ ጸጋዊተ ምሕረት ለእለ ያአምኑ በጸሎታ፣ ለነፍሳችን ሕይወትን የምትለምን በጸሎቷ ለሚያምኑ ምሕረትን የምታሰጥ እናት ያስፈልገዋልና እመቤታችን እነኋት እናትህ ብሎ ሰጠው። ስለዚህ ያ ደቀ መዝሙር ከዚያች ሰዓት ጀምሮ ወደ ቤቱ ወሰዳት። ወደ ቤቱ ሲባል ትቶት ጌታን ወደ ተከተለው መኖሪያ ቤቱ ብቻ ከመሰለን የዋሆች ነን። እኔና ቤቴ ግን እግዚአብሔርን እናመልካለን ሲል የቤቴ ጣሪያና ግድግዳ እግዚአብሔርን ያመልካል ማለት ሳይሆን ሕይወቴ፣ ሁለንተናዬ፣ ቤተሰቤ ሁሉ ያመልከዋል ማለት አይደለምን? ትሞታለህና ቤትህን አስተካከል ማለት ሕይወትህን አስተካከል ማለት አይደለምን? ወደ ቤቱ ወሰዳት ማለትም ወደ ሕይወቱ፣ ወደ ማንነቱ፣ ወደ ልቡ ወሰዳት ማለት ነው። ጌታችን ለሚወደው ሐዋርያ የሚወዳት እናቱን ከደረቱ ለተጠጋው ሐዋርያ ከደረቷ አስጠግታ ያሳደገችውን እናቱን እስከ መስቀል ለተከተለው ሐዋርያ እስከ መስቀሉ ያልተለየችውን እናቱን ሰጠው። ለእርሷም እነሆ ልጅሽ አላት። እነሆ ልጅሽ አላት እንጂ እነሆ ይህም ሰው በተጨማሪ እንደ ልጅሽ ይሆን አላላትም። በዚህ ንግግሩ ለእናቱ ያላት ጸንሰሽ የወለድሽው ኢየሱስ ራሱ እነሆ ልጅሽ ነው። በእርግጥ ማንም ሰው ወደ ፍጹምነት ሲመጣ እርሱ በሕይወት አይኖርም፣ ክርስቶስ ግን በእርሱ ውስጥ ይኖራል። ገላትያ 2 ከቁጥር 20። ክርስቶስ በዮሐንስ ውስጥ ስለሚኖርም እንደ ልጅሽ ይሁንሽ በማለት ፈንታ እነሆ ክርስቶስ ልጅሽ አላት። ቅዱስ ኤፍሬም ሶርያዊ እነሆ ልጅሽ የሚለውን ቃል ይዞ ለድንግል እንዲህ ይላታል። ክርስቶስ የሚታየውን ወተት ከአንቺ ደረት ተጠግቶ ጠጥቶ ነበር። ዮሐንስ ደግሞ የተሰወሩ ምስጢራት ከእርሱ ደረት ተጠግቶ ጠጥቷል። ክርስቶስ ወደ አንቺ እቅፍ በመተማመን እንደተጠጋ ዮሐንስም ወደ ክርስቶስ እቅፍ በመተማመን ተጠግቷል። ልጅሽን ድምፁን እንደምትናፍቂ ስላወቀ ለአንቺ መጽናኛ ይሆንሽ ዘንድ በገናውን ዮሐንስን ሰጠሽ። ጌታችን በመስቀል ላይም ሆኖ ለዮሐንስ የነበረው ፍቅር አላቋረጠም። አባ ጊዮርጊስ በመስቀሉ ግንድ ላይ ደሙ በፈሰሰ ጊዜ በሕማሙ ጊዜ እንኳን የዮሐንስን ፍቅር አላጎደለም እንዳለው በመስቀል ላይ የአይሁድን ሽሙጥ በተቀበለ ጊዜ እንኳን እነሆ ልጅሽ ብሎ ለእናቱ አደራ አድርጎ ሰጠው እንጂ ፍቅሩን አልቀነሰበትም። ጌታ የወደው ለነበረው ደቀ መዝሙር ምን አደረገለት? የፍቅሩ መገለጫ ምንድነው የሚል ቢኖር የፍቅሩ መገለጫ እነኋት እናትህ የሚል ስጦታ ነበር። እመቤታችን ጌታ ለሚወደው ሰው የሚሰጣት ስጦታ ናት። እርሷን እንደ እናት ለመቀበልም እንደ ዮሐንስ መሆን ያስፈልጋል። የዓሣ ማጥመጃ መረቡን ጥሎ ሁሉን ነገር ትቶ ጌታውን የተከተለ፣ ስለ ጌታው ክብር ከማንም በላይ በቅናት የተቃጠለ፣ በጌታው የተወደደ፣ ወደ ክርስቶስ ወደ ደረቱ የተጠጋ፣ በታማኝነት እስከ መስቀሉ የተከተለ ካልሆነ በቀር የእርሷ እናትነት ለማንም ሊገባው አይችልም። ለዚህ ክብር የማይገባ ከመስቀሉ አጠገብ መቆም ተስኖት የራቀ ሰው ግን የእመቤታችን እናትነቷ አይዋጥለትም። ጭራሽ እነኋት እናትህ ያለው ለዮሐንስ ነው እንጂ ለእኛ ነው ወይ እያለ አፉን ሞልቶ ይከራከራል። እንዲህ የምትል ወንድሜ፣ እንዲህ በማለትስ እውነት ተናገረህ እንጂ አልተሳሳትክም። በእርግጥም የእርሷ እናትነት ለአንተ አይደለም፣ እንደ ዮሐንስ ላሉት ብቻ ነው። እርሷን እናቴ ለማለት ገና ሁሉን ትቶ መከተል፣ የሚስጥር ሐዋርያ መሆን፣ ወደ ደብረ ታቦር ወጥቶ የጌታን ክብር መመልከት፣ ወደ ጌታ ደረት መጠጋት፣ እስከ መስቀሉም ድረስ መከተል ይቀርሃል። ለእናቱ ፍቅር ማጣትህ ከክርስቶስ ደረት ያለመጠጋትህና ኢየሱስ የሚወደው ደቀ መዝሙር ያለመሆንህ ማሳያ ነው።
ድንግል ማርያምን እንኳን እንደ ዮሐንስ በእናትነት ለመቀበል ቀርቶ ጸጋን የሞላብሽ ሆይ ደስ ይበልሽ ለማለት እንኳን እንደ መልአኩ ገብርኤል በእግዚአብሔር ፊት መቆም ያስፈልጋል። እናትነቷን ፈልገው ፍቅሯ እንደ ውሃ ጠምቷቸው ዓለምን ጥለው የመነኑ ስንታሉ መሰለ። ድንግል ሆይ ወደ እኔ ነይ እያሉ ሰዓታት የሚቆሙ እግሯ የረገጠውን ጥላዋ ያረፈበትን የሚልሱ ስንቶች ዮሐንሶች አሉ መሰለ። እግዚአብሔር የተቀመጠባትን መሰላል ሊያዩዋት ናፍቀው ድንጋይ የተንተራሱ ስንት ያዕቆቦች በየምድረ በዳው አሉ መሰለ። አንተ ግን ጭራሽ እናቴ አትባልም ትላለህ። እውነትህን ነው። እርሷ ለትሑታን እንጂ ለትዕቢተኞች እናት አይደለችም። ስጦታን ለመቀበል እኮ አቅም ያስፈልጋል። የሚቀበልበት ጫንቃ ከተሰጠው በቀርም ሊቀበል የሚችል ማንም የለም። ጌታህ እናትህ እነኋት ሲልህ የምትሰማው አንተ እንደ ዮሐንስ መሆን ስትችል ነው። ከዚያም በኋላ ነው ወደ ቤትህ ልትወስዳት የምትችለው። ይህንን ሁሉ መንገድ ካልተጓዝህ ግን እናትነቷ ለአንተ አይታይህም። ጌታችን በዕለተ ዓርብ እናቱን እነኋት ብሎ የሰጠው ፈርተው ለሸሹት ደቀ መዛሙርት ሳይሆን ፍርሃትን አሸንፎ ለቆመው ለዮሐንስ ነበር። ምክንያቱም እርሷ የአሸናፊዎች የሰማዕታት እናት እመ ሰማዕታት መዋዕያን ናት እንጂ እናትነቷን ፈርተው ለሚክዱት አይደለም። ለአስቆሮቱ ይሁዳ እናትህ እነኋት ብሎ አልተሰጠውም። የእርሷ እናትነት በገንዘብ ለሚታለሉ ዘራፊዎች አይገባም። ወዳጄ ሆይ እስቲ አስበው፣ እንደ ይሁዳ እየሸጥከው እንዴት እናትህ እነኋት ብሎ ይስጥህ? ዮሐንስ እርሷን ወደ ቤት ወስዶ የፈሰሰለት የመለኮት ምስጢር ሁሉ በአንተ ደጅ ግን አያልፍም። ምክንያቱም እግዚአብሔር የ9 ወር ማደሪያ ቤቱን ለወንበዴዎች አይሰጥምና፣ ቤቱም የጸሎት ቤት ትባላለች እንጂ የወንበዴዎች ዋሻ አይደለችም። ይቆየን። ወስብሐት ለእግዚአብሔር። ዲያቆን ሄኖክ ኃይሌ እንደጻፈው